የተለያዩ ቡድኖችን እንዲቀላቀሉ እያደረጉ ወደ ጦርነት እያሰማሩ ይገኛሉ። በተለይም በእነዚህ በሶስቱ ከተሞች ያላችሁ ወጣቶች አልባሌ ቦታዎች ላይ እንዳትገኙ በጥብቅ እናስተላልፋለን። እንዲሁም እንቅስቃሴያችሁን እንድትገድቡ ስንል መልእክታችንን ከወዲሁ እናስተላልፋለን። ይህ አስቸኳይ መረጃ ለሁሉም እንዲደርስ ወጣቱ ራሱን እንዲጠብቅ ሼር በማድረግ ክርስቲያናዊ ግዴታችሁን ተወጡ። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦቻችን እንደምቆያችሁ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረ ስጦታችሁን ላይክ በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያሰፈራችሁ አብራችሁ እንድትቆዩ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የብልጽግና ቡድን ወጣቱን በግድ እያፈነ ወደ መከላከያ ተቋማት እያስገባ ይገኛል። ይህ የወደቀ ስርዓት ህዝቡን አጥፍቶ ለመጥፋት በመወሰኑ ህዝቡን በመላው ሀገሪቱ በግዴታ ወደ ጦርነት እያዘመተ ይገኛል። ስለሆነም አልባሌ ቦታዎች ላይ ባለመገኘት እንዲሁም እንቅስቃሴን በመገደብ እንዲሁም ወደ ፋኖ ቀጠናዎች በመሄድና በመቀላቀል ራስን ከሽብር ቡድኑ አፈሳ እንዲያድኑ ጥሪ እናስተላልፋለን ብለዋል የተለያዩ ምንጮች። ዋናው አፈሳ የሚካሄደው በአዲስ አበባ፣ በኦሮሞ፣ በአማራ ክልሎች ሲሆን ወጣቶች በግድ ታፍሰው ወደ ካምፕ ይጫናሉ። እንደ ማሳያ በናዝሬት ከተማ ያን የእህል መጋዘን ውስጥ የሚገኙ ታጋቾች በአሰቃቂ ሁኔታ ከእህል መጋዘን ውስጥ ታፍነው እንደሚገኙና ቤተሰብ ገንዘብ የሚከፍልላቸው የሚለቀቁ ሲሆን መክፈል ያልቻሉ ደግሞ ወደ ማሰልጠኛ ይጫናሉ። ውድ ህይወቱንም ለብልጽግና ስልጣን ይገብራሉ። ዋንኛ የታፋሾች ማጎሪያ ወንጂ ማዞሪያ አካባቢ የሚገኙ ሲሆን ሌላኛው ደግሞ ጥቁር አባይ በተባለ ስፍራ ላይ በተዘጋጁ ማጎሪያዎች ወጣቱ እየገቡ መሆናቸው ታውቋል። ሚያዚያ 18 2017 ዓመተ ምህረት ከጠዋት ጀምሮ ሲቪል የለበሱ ፖሊሶች በባጃጅ እየዞሩ ወጣቱን እያፈሱ ነበር በማለት መረጃ አቀባያችን ተናግሯል። ሎተሪ አዟሪዎች፣ ሊስትሮችና ቀበቶ አዟሪዎች እንኳን ሳይቀሩ እየታፈሱ እንደሆነ ሲናገሩ ሰው ያላቸው እስከ 70,000 ብር ጉቦ እየከፈሉ እየወጡ ሲሆን ሰው የሌላቸው ደግሞ በዛው በማጎሪያ ቤት ውስጥ ናቸው ተብሏል። ሰርቶ ለመለወጥ ቤተሰብን ለማገዝ መከራ የሆነበት ዘመን መጥቷል። ሰው ሰርቶ የሚገባው ሀገር ሰላም ስትሆን ነው። በዚህ አሁን ባለንበት ዘመን ግን ጥሮ ግሮ መግባት ቅብጠት ሆኗል። እግዚአብሔር ሰላሙን ይስጠን። አሁን በጠቀስናቸው ከተሞች ያላችሁ ወጣቶችም ራሳችሁን እንድትጠብቁ ከወዲሁ መልእክታችንን እናስተላልፋለን። በአማራ ክልል ውስጥ ያለው አለመግባባት እንደቀጠለ ነው። ቁጥራቸው የማይታወቁ ጠላቶች ሙትና ቁስለኛ ሆነዋል። የአማራ ክልል ህዝቦችም ስጋታቸው ከቀን ወደ ቀን እየባሰ ነው። የፋኖና የብልጽግና ስምምነት ላይ አለመድረስ ዋጋ ማስከፈሉን ቀጥሏል። ዘመቻ አንድነት ከግንባር ፍልሚያና አንድነት ባሻገር የቆሸሸን የአስተሳሰብ አእምሯዊ በማጽዳት የስነ ልቦናን አንድነት በመፍጠር በአማራው ትግል ላይ ወሳኝ አሻራ በማሳረፍ ላይ ሲገኝ ይህ ግንባር የአንድነት ዘመቻውን 2 ወሩን እያጋመሰ ይገኛል። የብልጽግና የአንዱ ቡድን አገዛዝ በፋኖ እየደረሰበት ያለው ሽንፈት ለማካካስ ያልታጠቁ አማራዎችን ኢላማ ያደረገ ጥቃቶችን አጠናክሮ ቀጥሏል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ሚያዚያ 17 2017 ዓመተ ምህረት ከምሽቱ 5:30 ላይ ጠላት ሰፍሮበት በሚገኘው ምሽግ ድረስ በመግባት የቦምብ ጥቃት አድርሰዋል። ሽፈራው ብርጌድ በከተማዋ ላይ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል ተብሏል። በዚህ ኦፕሬሽን በጠላት ኃይል ላይ በርከት ያሉ ሟችና ቁስለኛ መኖራቸው ተረጋግጧል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ ሚያዚያ 18 2017 ዓመተ ምህረት ከሽፍሬ ቀበሌ ተነስቶ ወደ ነጢያ ቀበሌ ተላላኪው ሚኒሻ ለመግባት ቢሞክርም ሶማ ብርጌድ ደፈጣ በመያዝ በቦምብና በጥይት አመድ አድርጎታል። ቀሪውን የጠላት ኃይል አርበድብደው ሲመልሱት ሶማ ብርጌድ ባደረገው የቦምብ ማጥቃት 5 ሚኒሻ ተሸኝቷል። 6 የሚደርሱ የሚኒሻ አባላትም ከባድ ቁስለኛ መሆናቸው ተረጋግጧል።
በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስትር ብርጌድ በነማይ ወረዳ ሰከላ ቀበሌና ዲማ አካባቢ ከባድ ውጊያ እንዳደረገ ተገልጿል። ጎጃም አገው ምድር 3ኛ ክፍለ ጦር በትላንትናው ዕለት ከዳንግላ ወደ ዱብርቲክ በሚወስደው መንገድ መካከል ጩሮ የምትባል ቦታ ላይ የቢትወደድ መንገሻ ጀንበሬ ንስሮች 13 በከባድ መሳሪያ ጠላትን አመድ አድርጎታል። ቁጥራቸው የማይታወቅ ጠላት ሙትና ቁስለኛ ሆኗል በማለት ቃል አቀባዩ ገልጿል። ጠላት እየተበተነ ነው፣ በአይናችን እያየን ነው ሲል ፋኖ ገልጿል። 10 አድማ ብተናና 10 ሚኒሻ በድምሩ 20 የብልጽግና ጦር የአማራ ፋኖ በጎጃም ዛሬ ተቀላቅሏል። አረጋ ከበደ የተማመነበት ጦር ፍርስርሱ እየወጣ ፋኖን በየቀኑ እየተቀላቀለ ነው። ዋና ሳጅን አለማየውና ረዳት ሳጅን ታዘበው ገድሉ ጎንቻ የመሸጉ የአብይ አሽከርና የሻለቃ አርዲናልስና ሻንበል መሪ ሲሆኑ የሚመሯቸው 10 አባላት ከነትጥቃቸው አስተባብረው የአማራ ፋኖ በጎጃም አረን ዘውጎቻ ብርጌድን ተቀላቅለው አድረዋል። 4 የመከላከያ አባላትም ከነሙሉ ትጥቃቸው ሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድን ተቀላቅለዋል። ይህ የእርስ በርስ ጦርነት ከዛሬ ነገ ይበርዳል ቢባልም ነገሩ ግን ከተጠበቀው በላይ እየባሰ እየከረረ መጥቷል። እግዚአብሔር ለህዝቦቻችን ሰላምን ያድልልን። በሀገራችን ውስጥ ያለው የእርስ በርስ ጦርነት ሳያንስ የተሻለ ኑሮ ፍለጋ ከሀገራቸው ተሰደው አሰቃቂውንና አደገኛውን የቀይ ባህር መስመሮች አቋርጠው በየመን በኩል ለማለፍ በጦርነት እየታመሰች ያለችውን የመን ምድር ገና ከመርገጣቸው ኢትዮጵያውያን እንዲሁም የተለያዩ አፍሪካውያንን ጨምሮ አሜሪካ ባደረሰችባቸው ጥቃት ምክንያት የ68 ሰዎች ህይወት ማለፉ ተዘገበ። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘገበ። የቴሌቪዥን ጣቢያው እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎችም ቆስለዋል። ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳይ አሰቃቂ ምስሎችንም አሳይቷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመር በህገወጥ መንገድ አቋርጠው ወደ የመን እንደገቡ ይታወቃል። ስደተኞቹ በጦርነት የምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና የባህር ሰላጤው ሀገራት ይጓዛሉ። ዓለም አቀፍ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ እንዲሁም ጥቃትና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘግብ ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያን ዓመት ከ60,000 በላይ ስደተኞች ወደ የመን የገቡ ሲሆን በአብዛኛው ምንም ድጋፍ አያገኙም። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽም የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁኔታው ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቱ የመን ውስጥ ከ800 በላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ነዋሪዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑ የሚሳኤልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገድለዋል ብሏል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝናቸው መረጃዎች እኒህን ይመስሉ ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ከሀገር ውጪና በሀገራችን ውስጥ ከሚደርስብን ጥቃት እግዚአብሔር አምላክ ሁላችንንም እንዲሰውረን ከልብ ተመኘን። ሰናይ ጊዜን ተመኘን ከቃል ሚዲያ።